የተወደዳችሁ የቡና ሰዓታችን ቤተሰቦች ዛሬ የምንገኘው የእማማ ዝናሽ በጎ አድራጎት ድርጅት ውስጥ ነው። እማማ ዝናሽ ትናንት በአስቸጋሪ ሁኔታ ውስጥ በነበሩበት ሰዓት ዘካሪያስ ከዛ ቦታ ላይ አውጥቷቸው ዛሬ ደግሞ በእሳቸው ስም የተቋቋመ በጎ አድራጎት ድርጅት ላይ በርካታ ነዳያን ምግብ እያበሉ ይገኛሉ። ዛሬ የቡና ሰዓታችንን በእማማ ዝናሽ በጎ አድራጎትና እማማ ዝናሽ ጋር ቆይታ እናደርጋለን። መልካም ቆይታ። ዘካሪያስ ኪሮስ ባላለሁኝ የእማማ ዝናሽ በጎ አድራጎት ድርጅት ላይ ነው የምሰራው። በጎ አድራጎት ስራ እንደ እግዚአብሔር ፍቃድ የጀመርነው እማማ ዝናሽን ከማግኘታችን በፊት ነው። የሆነም ግን እማማ ዝናሽን ካገኘን በኋላ ለሳቸው የሚደረገውን ነገር እግዚአብሔር የፈቀደውን ማህበረሰቡም እግዚአብሔር ይስጠው እነሱም የረዱንም እያስተባበርን እሳቸውን የተወሰነ ካገዝን በኋላ የእሳቸው ሁኔታ በህዝብ ዘንድ የበለጠ በጣም ተወዳጅ ነው የሆነው። ንግግራቸው፣ ጨዋታቸው፣ የየዕለት እንቅስቃሴያቸው ሁሉንም ነገር በቪዲዮ እየለቀቅን ለማህበረሰባችን ስለምናስተላልፍ ስለነበር ሰው የእሳቸውን ጨዋታ በማየት የኛንም የበጎ አድራጎት ስራ የማየት እድል መጣ ማለት ነውና በብዛት የኛ የበጎ አድራጎት እንቅስቃሴ እማማ ዝናሽ አስተዋወቁት ማለት ነው። እና ይሄ ማለት ምን ማለት ነው? እግዚአብሔር በእኚህ እናት በማለትም በእማማ ዝናሽ የከፈተው ምዕራፍ አለ። እሳቸው ከነበሩበት እጅግ በጣም ዘግናኝና በጣም የሚያሳዝን የማህበራዊ ምስቅልቅል ህይወት ውስጥ ከዛ ውስጥ ወጥተው በህዝብ ዘንድ ተወዳጅ፣ በህዝብ ዘንድ በጣም ተከባሪ እንዲሆኑ አድርጓቸዋል። የኛንም ስራ በደንብ አስተዋውቆናል። ለዛ ደግሞ እኛ ውለታ ለመክፈልም ሊሆን ይችላል፣ ክሬዲት ለመስጠትም የኛን የበጎ አድራጎት እንቅስቃሴ በሙሉ በእማማ ዝናሽ ስም አደርገነዋል። ምክንያቱም ነገ ከነገ ወዲያ እማማ ዝናሽ ማን ናቸው ሲባል እንዲወድቀው የነበሩ እንዲህ የተነሱ ተብሎ ነው የሚመለሰው። በዛ ሰዓት ወድቀው የነበሩ ሰዎች ለመነሳትም ምክንያት ያገኛሉ ማለት ነው። በዚህ ምክንያት ነው እማማ ዝናሽ የበጎ አድራጎት ድርጅት ብለን ላይሰንስ አውጥተን የበጎ አድራጎት ስራችንን እየሰራን ነው። የምንሰራው ስራ ሶስት ስራ ነው። የሚያስፈልገንም ሶስት ነገር ነው። ከበጎ አድራጎት ስራችን አንደኛው የአቅመ ደካማ ቤትን ማደስ ነው። ስለዚህ የአንድ ቤት ለመስራት የሚያስፈልጉ ከገንዘብ ጀምሮ በአስተሳሰብም በሙያም ማገዝ የምትችሉ ሰዎች ማገዝ ትችላላችሁ። በሌላ መልኩ ደግሞ የጠበባችሁ የሰፋችሁ ፋሽኑ አለፈበት የምትሉትም አልባሳት ብትሰጡን እኛ በጣም ተባይ የሚጫወትባቸው ንጽህናቸውን ለመጠበቅ ፈልገው ግን ቅያሪ ልብስ ያጡ ሰዎችን እነሱን ማልበስ ስለምንችል ገላቸውን አጥበን አልባሳት ካላችሁ ብትሰጡ። በዋናነት ደግሞ በቀን አሁን ላይ ከ1000 በላይ ነዳያን እየመገብን ስለሆነ ወይም አቅመ ደካሞችን የኔቢጤዎችን እየመገብን ስለሆነ ነፍስ ይማር፣ ተስካር፣ ልደት፣ መንፈሳዊ በዓላት እና በተለያየ ምክንያት መመገብ የምትፈልጉ ሰዎች ከአንድ ሰው ጀምራችሁ መመገብ ትችላላችሁ ማለት ነው። እግዚአብሔር ብድራቱን ይክፈላችሁ። በእነዚህ ስልክ ቁጥሮችም እየደወላችሁ እኛ ማግኘት ትችላላችሁ። 0961555556 0961555557 እንደዚሁም 0949465946 እየደወላችሁ ማገዝ ትችላላችሁ። የባንክ አካውንታችንም የድርጅታችን ይሄ ነው። በዚህ ማገዝ ትችላላችሁ ማለት ነው።
ምግቡን እንጀራ የሚጋግሩት ወጥ የሚሰሩት ሴቶች አይደሉም? ከዛ እናንተ ለዛ ለበሽተኞቹ ለደካሞቹ ታከፋፍላላችሁ። ለሚስት ባል የሚሰጥ ለባል ሚስት የሚሰጥ እግዚአብሔር። ያው ምክንያቶቹ ሁኔታዎቹ ይለያያሉ እና አንድ ባለትዳር ሚስቱን የት እንደሚያገኝ አያውቅም። ለአንዳንድ ጊዜ ማለት ነው በጣም ማስገራሚ ሁኔታም ትዳራቸውን የመሰረቱ አሉና እኔ ሲጀመርም ባለቤቴን የሚያገኙት እማማ ዝናሽ ልትጠይቅ መታ ነው እና ትዳሩንም ያገኙልኝ እሳቸው ናቸው። እማማ ዝናሽ ናቸው። የመረቁትም እሳቸው ናቸው። አሁንም ኮንትሮል እያደረጉ ያሉት እሳቸው ናቸው። በጊዜ ግባ፣ ባለትዳር አያመሽም፣ መጠጥ ያው አልኮል መጠጥ ማለታቸው ነው፣ አትጠጣ። ባልጠጣም ግን ያው መምከራቸው አይቀርም። አንዳንዴም ለቀልድ አውቄ ዝም ብዬ እጠጣለሁ ምናምን ስላቸው የእውነት እየመሰላቸው እና ያማለ አንድ ሴት ልጅን በቅርቡ ወልደናል። መግደላዊት ዘካርያስ ትባላለች። የባለቤቴ ስም ደግሞ ቤተልሔም ግርማ ትባላለች። እማማ ዝናሽ እንዳወጡላት ደግሞ ጀማነሽ ማለት ነው። እግዚአብሔር እንግዲህ ትዳራችን አስጀምሮናል፣ እንዲያስፈጽመን በጸሎታችሁ አግዙ። ዋናው መጀመር ሳይሆን ፍጻሜ ስለሆነ ማለት ነው። እሺ ቆይ ከፍቷለሁ አንዴ። እሺ ሚካኤል ነው ያሳያል። ሮብም ነው ሚካኤል ነው። ሮብ የጦም ቀን ነው። ሮብ ደግሞ ዛሬ ሚካኤል ነው ያሳያል። ክፈቱ አስተካክሉ። እሺ ቆይ አንዴ ከፍቷለሁ። እሺ እሺ አንዴ ስልክ ላውራ። እሺ ያው ከሰው ጋር ሳወራ ስልክ ላውራ ብዬ ነው እንትን እምላቸው እና አዎ እንግዲህ ገጸ ባህሪያቱ እማማ ዝናሽን ለማዝናናት የሚፈጠሩ ናቸው። አንዳንዶቹም በልጅነቴ ማቃቸው ናቸው። አሁን ለምሳሌ አንችላሉ በፊት በልጅነቴ ያው አሁን እርግጥ ስሟን ቀይሬዋለሁ፣ ግን ሁኔታዋ ምናምን በልጅነቴ የማቃቸው ናቸውና ምናልባት ስማቸውን ከጠራው እንዳልቀያይ ብዬ ነው እንጂ አሉ እና በጣም በልጅነቴ የማቃቸው አንድ እናት አሉ ከኛ ቤት ፊት ለፊትና እርግጥ ስማቸው ሌላ ነው፣ ሁኔታቸው ምናምን ግን ልክ እንደዚህ ነው እና አንዳንዴ ያው ከዛ የሚያገኙት ነው። 200 ብር ተበልቶማ ምግብ በልቼ ነው የምሄደው። አልቀበልም። በልቼ ነው የምሄደው። ምግብ ያለው ሁሴን ቤት አይደለም። ቶሎ በይ አለ ይኸው ልታቀርብልኝ ነው። ወታደር ግልብጥ ብሎ የሚመጣው ያስወጧታል ጎትተው። ቶሎ በያ እዛ እንደኔ ቤት ቁቁ ብዬ ነው ወታደር ግልብጥ ብሎ የሚመጣው እየጎተቱ ያስወጧታል። አረቄም አቅርቢልኝ። እዚህ ብቻዬን አግኝታኛለች። ሌሎቹ ደግሞ ያው በእውነት ያሉ ናቸው። ለምሳሌ አባቴ እኔ ሌላ ሜካፕ ምናምን ተሰርቼ መጥቼ የዘካርያስ አባት ነኝ ብዬ መጥቼ ያናግሬያቸዋለሁ። ያ ገጸ ባህሪ ሳይሆን ያው ያሉ ናቸው በእውኑ ዓለም ማለት ነው እና እሳቸውን ለማጫወት ለማዝናናት የሚፈጠሩ ገጸ ባህሪያት ናቸው። ከእሳቸው ከእማማ ዝናሽ ጸባይ ጋር አንዳንዴ የሚጋጩ አንዳንዴ የሚስማሙ። ለምሳሌ አምሳ አለቃ ባዩሽን ያገኘሁት የሆነ የድሮ ሙዚቃ አለ፣ አምሳ አለቃ ባዩሽ የሚል ሙዚቃ የድሮ ከዛ ላይ ነው። አምሳ አለቃ ባዩሽ የምትባል ሚስት አንድ የዋህ ባል አላት እና እሱን በቃ ብዙ ታሰቃየዋለች ምናምን ከዛ ላይ ነው ያገኙትና በጣም የሚወዷት ካራክተር ናት አምሳ አለቃ ባዩሽ። ግን በጣም የሚጠሉት የማይወዷት ያው አንችላሉ ነው። እኔም ደግሞ በጣም ስለጠሏት ሌላ ቦታ አስቀምጫታለሁ። እንጀራ እየጋገረች ነው ሌላ ሀገር ውጭ ሀገር ሄዳ ማለት ነውና ቤሩት ነው ትኖረው። ቤሩት ወስጄ ለምንድን ነው የጠሏት? ለመጀመሪያ ጊዜ እንትን ሲሉ ሲተዋወቁ ደነሰች። አጠገባቸው ሁና ልብሷን ቀሚሷን ወደ ላይ ያደረገች ደነሰች እና ያ አይምሮአቸው ላይ ቁጭ ብሏል። ለዛ ነው የሚጠሏት እንጂ ሌላ ምንም ያደረገቻቸው ነገር የለም። በተቃራኒ ባሏን ይወዱታል። እማማ ዝናሽ ያንቺላሉ ባል ስሙ ማን ነው? ያውቁታል? አጎታ አይደል? ያንተ አጎት እኮ ስሙ ማን ነው? ስሙ
ተነግረኝ ነበር። አደፍርስ ነው ያንተ አጎት አይደል? ያንተ አንቺ አዎ ሁለት ልጅ ወልዶ ተስፋ አደፍርስ ነው። አጎናፍር አይደል ስማቸው? እና አንዳንዴ አጎትህ ናቸው የእናትህ ወንድም። አንዳንዴ ስማቸው ነግረኛል። ገጸ ባህሪያቱ ስማቸው ይጠፋብኛል እና ይምታታብኝና እገሌ ነኝ ብዬ እንዴ እገሌን አትመስልም እንትን አይደለህ እንዴ ሲሉኝ ወዲያውኑ ቀይረዋለሁ። እና አብዛኛውን አንዳንዶቹን ገጸ ባህሪያት እኔ ስራሳው እሳቸው ያስታውሱኛል እና በጣም ይወዱታል። የአንቺላሉን ባል በጣም ነው የሚወዱት፣ ያከብሩታል፣ ይወዱታል። አንቺላሉን ግን ለምን በአንቺላሉ የሚጠቃ ሰው በቃ ተጠቂ ሰው ሆኖ ስለተቆጠረ በእሳቸው ዘንድ ተጠቂነቱን በቃ እሳቸውም ያዝኑለታል በተጠቂነቱ። እላሽ ነው የምፈልጠው ከኔ ቤት እንዳስወጣኋቸው ቁቁብዬ ግልብጥ ብሎ የመጣ ወታደር ጎትቶ እንደወሰደልኝ በጣም ጠሏት እና ከመጠላታቸውም የተነሳ የሚናገሩት ንግግር ሁኔታቸው ምናምን ትንሽ አሳሳቢ ደረጃ ላይ ስለደረሰ እንደውም አብዛኛው ኮሜንት የሚያደርጉ ሰዎች ግደላት ገጸ ባህሪዋን እቺ አንቺላሉን ግደላት ይሉኛል። እና ደግሞ ያው አንዳንድ ዳይሬክተር ሩሩ ስለሆነ አይ ለምን አስወጥቼ ወደ ውጭ ሀገር እዛ እንጀራ ለፈረንጅ እንጀራ እየጋገረች ብትኖር ይሻላል ብዬ አሁን ሐሳቤ ምንድነው ነገ ከነገ ወዲያ ከቤሩት አንቺላሉ እንደዚህ ገንዘብ ላከችሉት ብዬ አስታርቄ ጸባይዋን አስተካክዬ ለማስታረቅ ነው። እንትን ያ እንግዲህ ይሳካል ብዬ ተስፋ አደርጋለሁ። አንዳንዴ እንደውም ሰው ኮሜንት ላይ ምን ሐሳብ አስተያየቱን ይሰጣል። አታንሳባቸው አንቺላሉን ይሉኛል። አንቺላሉን እኔ ከማነሳት ይልቅ እሳቸው የሚያነሱት ነው የሚበዛው። እሳቸው ልክ ሲያነሱ ነው እኔ በዛው አስታክኬ ስለ አንቺላሉ የምናገረው እንጂ ብዙ ጊዜ እኔ የምተውበት ጊዜ አለ። እሳቸው ግን ያው በአንድ በኩል የተወሰነ ይወዷታል፣ ግን ያው በጣም ብዙ ይጠላዋታል። ለበየኑ ምን ነው ተውከው? አልተውኩትም። አይ እንትን ነው። ሌላ ደግሞ ህልም ላይ ያው ለበየኑ ለምን ተውከው? አልተውኩትም። ቆይ ልከፍተው ነው። ቆይ አንዴ መብራቱን ቆይ አንዴ ቆዩ። ህልም አሁን እርግጥ እማማ ዝናሽ 10 አይነት የተለያየ ህልም ብትነግራቸው ፍቺው አንድ አይነት ነው። ብዙ ምንድን የለው። ግን እሳቸው እኔ ያንን የፈለኩት ለምንድን ነው የሆነ ነገር ሰርቼ የሆነ ነገር አገኘው ከዛ ደግሞ ከሰው ጋርም ያላቸው ግንኙነት ድልድይ ነው ያንን ለማድረግ ነው እንጂ ያው ህልም እንደ ዮሴፍ ህልም ላይ ያው እንግዲህ ያው እንዳያችሁት ነው እንግዲህ። ኦኬ እንደዛ እንደ ጠርሙስ መስሏቸው እማማ ዝናሽ ይሄ በዚህ አይደለም የሚከፈተው እንደዚህ በእጅ ነው። እስተታው አይ ቆየ ፍላለው አወራው ተላው ላይ እንግዲህ እግዚአብሔር ቢያሳካልን እግዚአብሔር ደግሞ ይረዳናል። እግዚአብሔር በጎ አድራጎት ስራን በምድር ላይ በዓለም አቀፍ ደረጃም በአገር ደረጃም በጓዳም ደረጃ የሚያሰራ እግዚአብሔር ነው። አንዳንዴ ክፉ የሚባሉ የነበሩ ሰዎች በጎ አድራጎት ስራን ያሰራቸዋል እግዚአብሔር። አንዳንዴ ደግሞ በቃ እነዚህማ ለበጎ አድራጎት ስራ የተፈጠሩ የሚባሉ ሰዎች በጎ አድራጎት ባለበት ዝርን ላይሉሉ ይችላሉ እና በጎ አድራጎትን የሚያሰራ እግዚአብሔር ነው። ያ የሰውየው አስተዳደግ ወይም የሰውየው ሁኔታ ወይም እንደዛ ምናምን አይደለም እና እቅዳችን እንደ እግዚአብሔር ፍቃድ ነገ ከነገ ወዲያ እግዚአብሔር ቢረዳን በቀን 5000 ሰው መመገብ፣ በየወሩ 2 ቤት ወይም ደግሞ አንዳንድ ቤት የአቅመ ደካማ ቤት መስራት፣ በየቀኑ ደግሞ ከገላ አጠባው ጋር አንድ ልብስ ገዝቶ መልበስ የማይችል ነዳይ ወይም ደግሞ የኔ ቢጤ የተባይ መጫወቻ ከመሆን
በንጽህና ችግር ከሚሰቃይ ቀጥ ብሎ ገብቶ ሻወሩን ወስዶ ልብስ የሚለብስበት አሁን ላይ ገላ ያጣበን ያለነው እሁድ ነው በሳምንት አንዴ ነው በሚቀጥሉት አመታት እንግዲህ እነዚህን ስራዎች ነው ለመስራት ያቀድነው እግዚአብሔር እንዳስጀመረን እግዚአብሔር ደግሞ መንፈስ ቅዱስ ያስፈጽመናል ብዬ ተስፋ አደርጋለሁ እናንተም ደግሞ በጸሎታችሁ አግዙን በጎ አድራጎት ስራ ገንዘብ ስላለ ብቻ ፍላጎት ስላለ ብቻ የሚሰራ ሳይሆን እግዚአብሔር መንፈስ ቅዱስ አብሮ መስራት መቻል አለበት እና እግዚአብሔር መንፈስ ቅዱስ አብሮ እንዲሰራ በጸሎታችሁ አግዙ የቡና ሰዓት መርሃ ግብር ወይም ደግሞ ፕሮግራም አዘጋጆች ከካሜራማን ጀምሮ አዘጋጁ ሁላችሁም በጣም ነው የምናመሰግነው እግዚአብሔር ብድራቱን ይክፈላችሁ እንግዲህ ወደ ምገባው ነው የምንሄደው ማለት ነው እግዚአብሔር ይስጥልን አመሰግናለሁ